Asinabel asinagenae Asinabel asinagenae Asinabel agena joata Asinabel asinagenae Asinabel ikotumbeta Asinabel አሻም መጥቶድኝ ሞዳችሁ አሻም ሊስቡት እንደናችሁ ሰላም ናችሁ እንደቆያችሁ ዛሬ እንግዲህ በዓል ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል ነው ዛሬ እንግዲህ ቆይታችን እንግዲህ እዚያው በረት ውስጥ ነው እኛም ያለ ነው እንግዲህ በደንብ ተዘጋጃጅቶ ነው ወሬዎችን ወደ እናንተ ጣል እናደርጋለን እንግዲህ መድኃኒታችን ጌታችን ኢየሱስ ክርስቶስ ሲወለድ እኮ እንግዲህ ከሀበሻ ንጉስ ሄዷል ባዚና መላክ ነው የሚባለው ግን ባዚ ነው ሄዷል የሚባለው በጣም ብዙ ሰራዊት አስከትለው ነው ሄዱት ጣንም ሽቶም ብዙ ነገር ይዘው ሄደዋል የሰራዊታቸውን አስከትለው ሄዱት እንደ የገና በዓልም እኮ መጣ የሚባለው ከዛ ነው የገና ጨዋታ መጣ የሚባለው እኮ ከእንደነኛ አይነት ነገር ውስጥ ነው ከሰራዊቱ መሃል አንድ ሰላይ ተገኝቶ የሰላዩ አንገት ተቆርጦ እንግዲህ በዱላ በመናም ያርጉ ተጫወቱ ነው የሚባለው እንግዲህ ሌላም ታሪክ ሲኖር የኛውም አንድ ሊገባ ነው እንግዲህ የሰላዩን ጭንቅላቱ ነው በዱላ ወዲ ያርጉ ከዛ በኋላ እንግዲህ ጨዋታው ምን ተደረገው የገና ጨዋታ ማለት ነው እንግዲህ ጭንቅላት እንትን ማለት እግር ኳስ ላይ እኮ እንደዛ አለ እግር ኳስ እኮ ቻይና ነው የተጀመረው ዛሬ በኋላ በቀደም እኮ ቻይና ነው የጀመሩት የቻይና ወታደሮች የጣላታቸውን ጭንቅላት ቆረጡና በእግር እየመቱ መጫወት ጀምሩ ይላል ያሰልጣኝ ኮርስ ላይ ስንወስድም እኮ የእግር ኳስ ታሪክ ፊፋ ላይ ገብታችሁ ብታዩ ታገኙታላችሁ የፊፋ ታሪክ ያው በፊትም ይነገር የነበረው ነገር ይሄ ጭንቅላት ነው እንደ ስፖርት ውስጥ የሚያመጣው የገናም በኋላ እንደዚህ ሆነ የእግር ኳስም እንደዚህ ሆነ ቻይና እንግዲህ ያ ጭንቅላት ቆርታንተ ስላረች ነው መስለኝ ውጤት የጠፋባት ሆነ ቻይና ያን ነገር ካልመሰለች በርከው ዓለም ዋንጫም መታገኝም አይመስለኝም ግን በ2030 ወደዛ ተስፋ አለኝ ብላለች ቻይና ማለት ነው እንግዲህ እንዲህ ያለን እንግዲህ በዓሉን እንጫወታለን እናንተ እንግዲህ መልካም በዓል ብያለሁ እንግዲህ ታሪካዊ ነገሮችን በዚህ ነገር ያው ዋናው ፕሮግራሙ እንግዲህ በዓሉ እንዳለ ነው እንግዲህ ቀድሞ ፕሮግራም እንትኖችን ነው የምናቀርበው ማለት ነው የገና ቀን እንግዲህ ብዙ ነገር የሚታወሱ ነገሮች አሉ ዋናው ነገር እንግዲህ ያው እንግዲህ በዓሉ ፖስት ካርድ እኮ በጣም ይሸጥበት የገና እኮ ነው ቅድም ብያችሁ የለም ስጦታ ይዘው ሄዱ የኛ ሰዎች ከዚህ ብዬ ስጦታ የመሰጣጣት የምናምን ነገር እኮ የገና ቀን ነው ብዙ ነገር የሚሆነው የስጦታ መጠቅለያ ዕቃ ራሱ በጣም ብዙ ነው ወጪ የሚወጣበት ማለት ነው ከዛ ፖስት ካርዶች አሉ ከዛ ደግሞ የገና ዛፍ አለ ብዙ ስጦታዎችም አሉ ከስጦታ ጋር በተያያዘ እንደው አንድ ነገር ሰምቼ ነው እንዲሁ ለገና ቀን ነውና ጓደኛው ነውና ለጮኛው የእጅ ጓንት ገዛለት ለጮኛው እጅ ጓንት ገዛለት ለእህቱ ደግሞ የውስጥ ሱሪ ገዛለት ስጦታውን ሲልክ አቃይሮታልና ለጮኛው የውስጥ ሱሪውን የላከው ጽፎ ወዴ እንግዲህ ስጦታ ገዝቼልሻለሁ እንደውም ሸጨችልኝ ሰራተኛ ሞክረው በጣም አሪፍ ነው ብላኛለች እንግዲህ እሱ እኮ ጓንቱን የላከ መስሎት ነው ጉዳነው ነው መሰላችሁ ስጦታ ቃል እንግዲህ እንዲህ አይነት ነገር ከስጦታ ጋር የተያዘ እንደው ላንሳላችሁ ብዬ ነው ጥድም በተመለከተ ግን ብዙ ጊዜ አሁን የገና ቀን ነው እንግዲህ ጥር ላይ ያው እንግዲህ መብራቶች ይበራሉ ብዙ ነገር እውነተኛውን ጥድ ነው እንግዲህ የሚደረገው አይደለም የገና ቀን ግን አሁን ደግሞ አርቲፊሻል እየሆነ ነው አዲስ አበባ በጣም እንግዲህ አሁን የገና ቀን ሲመጣ እንግዲህ መስተዳድሩም እኮ ያስጠነቅቃል የጥድ እንዳቆርጡ አካባቢ አየርን የሚያዛባል ምናምን ተብሎ በነገራችን ላይ አብዛኛው ጥድ ያለው ደግሞ ቤተክርስቲያን ነው ብዙ ጊዜ ቤቶች መኖሪያ ቤቶች ነበሩ ጥድ የነበረው ማለት ነው በብዙ ቦታ ጥድ የነበረው መኖሪያ ቤቶች ውስጥ ነው አሁን አዲስ አበባ መኖሪያ ቤቶችን ብታቸው እኮ እንደዚህ ዛፍ ምናምን የለም በፊት እንግዲህ ያው ጥድ ምናምን ከቤት ነው ቆርጠው ከግቢ ቆርጠው ችግር የለም ሌላ ብዙ ጥድ ስላለ ማካካሻ ነው አሁን ከተለያየ ቦታ ነው ያለውንም ጥድ እየጨረሱ በፊት እንግዲህ አዲስ አበባ ቤቶች ውስጥ እኮ ኮክ አለ መንደሪን አለ ባህር ዛፍ የተለያየ ነገሮች አሉ ከነኛውን አንዱ መቁረጥ ይችላል እኮ ጥድ ምንም አለ አሁን ግን ሲታይ አዲስ አበባ ቤቶች ውስጥ አይታችኋቸዋል አዲስ አበባ እኮ እያንዳንዱ ሰው ወህኒ ቤት ነው የሚኖረው ጠቅላላ እስቲ ተመልከቱት ግቢ ውስጥ ዛፍ የለ ምን የለ ጥድ የለ እንዳለ ወይን ቤት ነው ያለው ወይን ቤት አይታችሁታል በግንብ ይታጠራል አደገኛ አጥር ላይ ያለው ወይን ቤት ያለው ሰው አዲስ አበባ ከተማ ሰው እንደዚህ ወይን ቤት አይደለም የሚኖረው በሙሉ ጥድ የለ ምን የለ ግቢ ውስጥ
እንደገና ሲሚንቶን መሬቱንም በሲሚንቶ አድርጎት ትንንሽ አበባ እዛ ቁጭ አድርጓል። በቃ አዲስ አበባ እኮ ሰው ተቃጥሎ ነው። እጽዋት ቢኖር እኮ ዛፍ ቢኖር እኮ በጣም እንትን ያደርጋል። እና ወይን ቤት ነው የሚኖረው። እንትና እኮ ቤት አለ ወይን ቤት ነው የከፈተው እንጂ ምን ቤት አለ ይባላል። አሪፍ ቤት ነው እኮ እሱ ሲባል ትች ወይን ቤት እያንዳንዱ ሰው ወይን ቤት ገብቶ ቁጭ ብሏል ማለት ነው። አልታሰረም እንጂ አዲስ አበባ ሰው ታስሯል። ቤቱ ቁጭ ብሏል ወይን ቤት። ማን ነው የሚፈታው? የምትፈታው ግቢ ውስጥ ጥር ስተክል ነው፣ ዛፍ ስተክል ነው፣ ኮክ ስተክል ነው። ካልዛ ወይን ቤት ነው ያለው። እኔ የለሁበትም ግን ጨዋታችን እየቀጠለ ነው። እንግዲህ ያው ገናን እንትን አደረገ። በነገራችን ላይ ዲያስፖራ ብዙ ወንድሞቻችን እህቶቻችን ውጭ አሉ አይደል እንዴ? የዲያስፖራ እኮ የገና ቀን እኮ ነው የሚገቡት፣ የክሪስማስ ቀን ነው የሚገቡት። ምክንያቱም የፈረንጅ ገና በሚዘጋበት ሰዓት ያው እነሱ እዚህ ያው አስታኮ ይመጣሉ ማለት ነው። እዛ ገና ዝግ ሲሉ አብዛኛው እኔ እኮ ለምንድን ነው የሚበዙት ብያለሁ። የገና ቀን ይወዳሉ። ጋኛ ፋሲካ፣ ጥምቀት ወይ ደግሞ እንደዚህ ወይ ዘመን መለወጫ ነበር የሚጠበቁት። ግን የዛን ቀን እኮ አይታዩም። የሚታዩት የገና ቀን ለካ እንግዲህ እዛ የፈረንጅ ገና እዛ ሲዘጋ ስራ ስለሌለ እዚህ ከችላሉ። ለካ የፈረንጅ ክሪስማስ ሲዘጋ ነው። በነገራችን ላይ ኢትዮጵያ ውስጥ በፊት በንጉሱ ጊዜ በጣም የውጭ ድርጅቶች ይበዙ ነበር። የውጭ ድርጅት በብዛት ነበሩ። ወታደራዊ መንገድ ስልጣን ሲይዝ በሙሉ ጠራርጎ ያስወጣው ማለት ነው። እና በዛን ጊዜ የኛ ሰራተኛ ሁለት በዓል ነው የሚያከብረው። የፈረንጅ ገናን ፈረንጆቹ እንግዲህ የውጭ ዜጋ ስለሆኑ ዘግተው ወደ ቤተሰቦቻቸው ይሄዳሉ። በዛ ያከብራል። የአበሻ ገና ሲመጣ ደግሞ ካላንደር ይዘጋለታል። ሁለቱንም ጥርግ አድርጎ ይበላል። የሁለት በዓል ያከብር ነበር። ግን ጣሊያን እኮ እዚህ በነበረበት ሰዓት የሆነ ነገር ሰርቶናል እኮ ጣሊያን የሚከበረው እኮ የኛ ገና አይደለም፣ የፈረንጅ ገና ብቻ ነው። የኛን አያከብርም። ሆያውዬ ይሄን ፋሲካ በዓሉን ምናምን በቃ እኛ የምናከብራቸው ዘመን መለወጫው በሙሉ እንዳይከበር ንቅ አድርጎ ይዛል። የካቲት 23 ያኔ ሲከበር አልነበረም እንዴ? የካቲት 23 ቀን እኮ በቃ ከተማውን ሲበጠብጥ ነው የሚለው። ጣሊያን ያሸነፍንበት አይደል አድዋ የካቲት 23 የካቲት 23 በመጣ ቁጥር ግራዚያንም እያለ ከተማውን ብጥብጥ ነው የሚያደርገው እንዳያስብ። ይሄን እኮ ጣሊያን ጠዋ ያደረግንበት ቀን ነው እንዳያዝ። እና የገናንም ቀን እንደዚህ ነበር የሚያደርገው። የፈረንጅ ገና ብቻ እንዲከበር የሚያደርገው፣ የአበሻ እንዲከበር አያደርግም። ቢከበርም ሰው ውስጥ ለውስጥ ነው እንጂ በቃ በህጋዊ መንገድ ካላንደር ዘግቶ ምናምን ነገር እንደዛ አያደርግም። እንደውም እንግዲህ በነገራችን ላይ ጣሊያን አይደለ እንግዲህ ውድድር የጀመረው የነጥብ ውድድር እኮ የኢትዮጵያ እግር ኳስ ፌዴሬሽን እኮ 1935 ዓመተ ምህረት ነው 36 ዓመተ ምህረት ነው የተቋቋመው። ጣሊያን እንግዲህ ለመጀመሪያ ጊዜ ሻምፒዮናውን የጀመረው ውድድሩ የእግር ኳስ ውድድር 4 ክለብ ናቸው። ጉለሌ፣ ቀበና፣ 6 ኪሎና ደጃቸው ያው ጊዮርጊስ ሊቶሪ ውብ ይባላል። እና በዛን ጊዜ ነበረ ውድድር የጀመረው ማለት ነው። እና የመጀመሪያው ውድድር ያደረገው የጥሎ ማለፍ ውድድር ነው። የክሪስማስ ሻምፒዮና ብሎ የፈረንጅ ክሪስማስ እንዲታሰብ በየአመቱ የፈረንጅ ገናን ነበር እንትን የሚያደርጉት የሚያከብሩት። በዚህ ነገር ነበር እነሱ እንትን የሚያደርጉት። እና ያ የኛን በዓላት የምናከብረው ዋና በዓላቶችን ያስቀር ነበር በብዙ መንገድ። ያው እንግዲህ ታግለንም ቢሆን አስወጥተናል ጣሊያንና እና ከዛ በኋላ ነው እንግዲህ ያው ውድድሮችንም በሙሉ ያው እንግዲህ እነኚህ የፈረንጅ ገና የሚከበሩትን ውድድሮች ያው እኛ ፌዴሬሽን ሲጀምር ደግሞ እነሱን አስቀራቸው ማለት ነው። ዛሬ ገና ነው እንግዲህ መልካም በዓል እንላለን። እንኳን አደረሳችሁ። ስለ ገናም ጨዋታ እናውራ። የገና ጨዋታ እኮ በጣም እንግዲህ በኢትዮጵያ ውስጥ በጣም ይወደድ ነው። ያው ቅድም ብያችሁ አይደለም የጠላታቸውን አንገት ቆርጦ በዱላ እንደዚህ ያደርጉ ከዛ በኋላ ወደ ሩር ሄደ ማለት ነው። እና ይሄ ውድድር በ1954 ዓ.ም የኢትዮጵያ ብሔራዊ ቡድን ከተስፋ ቡድን ጋር የእግር ኳስ ተጫዋቾች ናቸው የተጫወቱት። ጃኖ ባሉበት ጎል የተጫወቱት ተመርጠው መንግስቱ ወርቁ ግብ ጠባቂ እኮ ነበር። የገና ቡድን የዋና ቡድን ግብ ጠባቂ እኮ ነበር መንግስቱ ወርቁ። እንግዲህ ትልቁ ችሎታ ቴስት አይደለ ታዲያ ገና ላይ ቴስት ይመጣል እንዴ? ለምን ቴስት እንዴት ይመጣል? ስለዚህ ያው እሱ ግብ ጠባቂ ሆኖ እሱ ነው የነገረኝ። በጣም ብዙ ጎል ገባብኝ አለ። ወጣቶቹ በጣም ኃይለኛ ናቸው፣ ችሎታም ያላቸው ናቸው። እና ገና ባለ እንግዲህ ትልቁ እንግዲህ የሚደረገው ውድድር 12 ነበር በፊት እንትን የሚደረገው ማለት ነው። ለምን እኔን ታሪክ አልነግራችሁ? እናንተም በኋላ እንግዲህ አስተያየታችሁን ትሰጣላችሁ። እኔ ሻሸመኔ ልጅ ነኝ። የሻሸመኔ ቡድን ለሀይቆችና ቡታጅራ አውራጃ ውድድር ዝዋይ ላይ መጥቶ ነበር እና በዛ ውድድር እንግዲህ የአውራጃ ውድድር እንግዲህ ባህል ስፖርትም አለ፣ እግር ኳስም ምናምን ማለት እኔ 4 ስፖርት እወዳደራለሁ። የሁለት ሰው ምግብ ነው የምበላው
140 ስፖርተኛ ነው የሚያስከብረው 60 ያመጡና አንዱ 3 ምናምን ይወዳደራል። የመረብ ኳስ ተጫዋች የነበረው ልጅ የገና ቡድን አሰልጣኝ ነው። ልባርጉ እንግዲህ የገና ቡድንና የመረብ ኳስ እኩል ሰዓት ስለነበረ አንተ ምራልኝ አሰልጣኝ ነው። እኔ አላቅም ስል ምን ችግር አይዟችሁ ብለው ነው የምትለው። ነገሌና ሻሸመኔ ነው የምትለው። አላባና ሻሸመኔ ብቻ እንደዚህ እኔ ለካ እነሱ ተያይዘዋል። ልክ 20 ደቂቃ ነው ምናምን እንደሆነ እኛ እየተመራን ነው። በቃ የኛ ልጅ በዱላ ጠልፎታል እንዲየጎተ በቃ በእንደዚህ ሳባርቆታል። ያ ተነሳና በቃ በዱላ ሲለው በቃ ቀውጥ የተነሳ ረብሻ በደባደብ ነው። ልብ አድርጉ እንግዲህ ዱላ ላይ ያስቆም እኮ ቤንቾቹ በሙሉ ይዟል። ገቡ ሊደባደቡ ያው ፈሪ ልባል ነው እንዴ ያጠብዬ ባጥር ዘልዬ ነው ያመለጥኩትና ከስንት ጊዜ በኋላ አቶ ከበደ ይባላል የባህል ስፖርት ፕሬዝዳንት ነበሩና እንደ ሬዲዮ ላይ አግኝቻቸው አሰልጣኙ ዱላ መያዝ የለበትም ይልብ እንዴ ምን ያደርግለታል ሲል እኔ እኮ የዛን ቀን ያመለኩ በዚህ የተነሳ ነው የኔን ታሪክ ነግራችሁ ማለት ነው። ስለዚህ በልክርክራ አሰልጣኝ ዱላ ነው ምን ያደርግለታል ጠብ ይነሳ እንኳን ለመከላከል ነው ካለዛ እኮ አሰልጣኙ ያልቃል። ስለዚህ እናንተስ ምን ትላላችሁ? ዱላ ያስፈልጋል አያስፈልግም የሚለውን ነገር እስቲ ኮሜንት አድርጉበት ማለት ነው። እና እንግዲህ የገና ዳቦ በነገራችን ላይ የገና ዳቦ የገና ቀን አሁን ብዙም የለም አይደል እንዴ አልተለመደም። ድሮ ግን የገና ዳቦ የገና ቀን አምናወራው ስለ ገና ባል አይደል የገና ዳቦ እኮ የገና ቀን የሚጋገረው ነው። የስንዴ ማን የገብስ ዳቦ ነበር የሚጋገረው በባህላችን ጥንት ሲወርድ ይመጣ በኋላ ወደ ስንዴ ተቀየረ። በኋላ ገብስ ላይም ስንዴው ማጣበቂያ አድርጎ እንዳይቆራረጥ እንደዚህ ይጠቀምበት ነበር። አሁን ግን የገና ዳቦ የለም አይደል እንዴ የገና ዳቦ እኮ የለም። ኬክ ነው የሚጠቀሙበት ኬክ የገና ቀን ኬክ ሲያመጡ መመለስ ነው በቃ ባህላችን ማረን እንግዲህ አንዳንዴ ባህላችንም እየጠበቅን እንሂድ። ቅድም ጣሊያን ብዙ ባህላችን ሊያጠፋ ነበር ብያችሁ ነግራችሁ የለም እንዴ እንደዛ እንዳይሆን ኬክ ነው እኮ የባህል ቀን የገና ቀን በቃ ኬክ ይዘው ይመጣሉ ብልጭልጭ ምናምን በቃ ሞቅ ያለች። ግን አንድ ቄስ ምን አሉ አንድ ቀን ሰርግ ላይ ነውና ሊቆርሱ ኬኳን ሊቆርሱ ሄዱና አዩዋትና በጣም ያማረች ኬክ ነች ኬኳ ተብለጭለጫ አዩዋትና ምንም ብትብለጨለጭ ስንዴ ነሽ ምናምን ብለውታል። እና አሁን ኬክ ይዛችሁ አትሂዱ ለማለት ነውና እንደዚህ የባህል ቀን የገና ቀን ኬክ ይዛችሁ አትሂዱ ዳቦ ነው የሚያስፈልገው። የገና ዳቦ ታውቁታላችሁ አይደል? አንድ ሰው የገና ዳቦ ነው ያው እንግዲህ የገና ዳቦ እንደምታውቁት ከላይም ከታችም እኮ እሳት ያለበት ነው። አንድ ሰው እኮ ከሁለት በኩል ችግር ሲገጥመው የገና ዳቦ ነው ይባላል። አንተም ጨካኝ ነበር ጨካኝ አዘዘብህ እንደገና ዳቦ እሳት ነደድብኛል ከሁለቱም በኩል እኮ ሲጨስ ነው። እና የገና ዳቦ እንግዲህ ባህሉን ጠብቀን ብናደርገው ጥሩ ነው። በቃ የገና ቀን በቃ የገና ዳቦ ነው። እንደዚህ አሁን ዘመናዊነት እየመጣ ሄደን ኬክ ምናምን ከዛ በኋላ እኮ ሌላ ነገርም ሊካሄድ ይችላልና እንደው ባህሉን ለማክበር ከሆነ በቃ የኛም ባህላችንን ጠብቀን መሄድ ነው። ስለዚህ የገና ቀን የሚከበሩትን ነገሮች ጥድም እናንተ ተከሉ ብያለሁ በየግቢው ከዛ የባህል ቀን ለገና እናወጣታለን ግቢው ደግሞ በዛ አሳምሩት ለማለት ነው። እንቀጥላለን ጨዋታችን 1954 ዓ.ም የገና ውድድር ደንበኛ የገና ሻምፒዮና መነንና መነን እኮ የተጋጠሙት መነንና መነን ታውቃላችሁ? የመነን ተማሪዎችና የመነን መጽሔት አዘጋጆች ገና ውድድር ያደረጉት አሪፍ ነው። ግን ሴቶቹ አሸነፉ። ግን ያኔ ለምን እንደሆነ አላውቅምና ቁጥራቸው በ3 እንዲጨምር ተደርጎ ነው 3 ሰው ትርፍ ማለት ነው ሴቶቹ። በኋላ ተከራክሮ እንደ በኩል ነው መጫወት ያለብን እኩል ነን ለማለት ነው ሴቶቹ። እነኛ ግን እኩል አይደላችሁም 3 ሰው እንጨምርላችሁ አይነት ነገር ነውና እንዲህ አይነት ተደርጎ ነበር። ግን ሴቶቹ አሸነፉ። መነን ሰው ጨምሮ ነው ይባላሉ ብዙ ነገር አለና ሴቶች ያሸነፉበት ነው መነንና መነን የተጋጠሙበት የገና በዓል ማለት ነው። እንግዲህ ብዙ ጊዜ እኮ ጃን ሜዳ ላይ በጣም ትልቅ ውድድር ይደረጋል። የገና ውድድር ንጉሱና መሳፍንቶቹ ባሉበት እንደውም አጼ ምኒልክ ባሉበት እኮ ትልቅ ውድድር ተደርጎ ነበር። በነገራችን ላይ ይሄ የገና ውድድር እንትኑ የገና ቀን በኢትዮጵያ ውስጥ ለመጀመሪያ ጊዜ የመናገር ነፃነት የታወጀበት ቀን ነው። የመጻፍ አላልኩም የመናገር ነፃነት የታወጀበት ነው። በገና ጨዋታ አይቆጡም ጌታ ይባላል። በገና ጨዋታ አይቆጡም ጌታ ምንም ቢደረግ ጌታ አይቆጡ ምንም ይባል የፈለጋው እንግዲህ ሎሌ እንግዲህ አለቃና ሎሌ ትልልቁና ዋናው አለቃውና ታይበታችሁ እኩል ገና የሚጫወቱበት ነው። እኩል አብሮ የሚበሉበት ነው። የፈለገውን ነው የሚናገረው። አሸንፎም በስድብ በምናምን እንትን ያደርጋል። አይቆጡም ጌታ እንደፈለክ የመናገር ነፃነት አለ። እስከ 12 ሰዓት ነው። እስከ 12 ሰዓት ነው። ከዛ በኋላ ግን አይቻልም። እና የፈለገው ቢመታው ምን ቢለው በቃ በቀና ጨዋታ አይቆጡም ጌታ። በዛን ቀን ምንድነው ያልኩት የመናገርና የመቀልጠም ነፃነት። መቀልጠምም እኮ አለ። የገና ጨዋታ ቀን አስመስሎ በዛው ቀን ይጠብቃል እኮ እንግዲህ ባለፈው እንትን ያደረገውን ሰውዬ ገና ጨዋታ ቀን እንግዲህ አሁን ዋናውን አለቃው ምናምን ጠብቆ
በሩሯ የሚመስለው ቅልጥም ያደርገዋል። ሌላ ቀን ተናርገው አገኘዋለሁ የገና ቀን ሰውዬ በቃ የገና ቀን የናለቃ የዛን ቀን ልካገባሉ ጠብቆ እኮ ነው የዛን ቀን ወደ አለቃው ኳስ እንትን ያደርጋ አለቃው እንዲቀማ አድርጎ በደንብ ይከለጥማል ማለት ነው። ያው አይቆጡ ጌታ ማለት በመንግስት ደረጃ ማንም የተፈቀደ እንትና አለው መቼ ነው የሰደው የገና ቀን ነፃነት አለ እስከ 12 ሰዓት የመናገር ነፃነት አለና የገና ቀን ነው በኢትዮጵያ ውስጥ የመናገር ነፃነት ሙሉ የተፈቀደው እና የመቀልጠምን ብያቸዋለሁ። እና እንደ ነገር ነው በገና ጨዋታ አይቆጡም ጌታ የተባለበት ምክንያት ይሄ ነው። አሲናበል ገና ጨዋታ አሲናበል አይቆጡም ጌታ ገና በነገራችን ላይ ገና ተኝታችሁ ውስጥ እነሱ ጥምቀት ይመጣል ተኝታችሁ ውስጥ እነሱ ያህል ይመጣል እና በኢትዮጵያ ውስጥ የመናገርና አለቃውን የመቀልጠም ነፃነት ሰጠው የዛን ቀን ነው። እንዳልኳችሁ ለአንድ ቀን ነው የሚያበቃው። ያውም በዓሉ የሚከበረው ከሰዓት ነው። ጧት ሌላ በመብላት የምናምን ነገር ነው። ከሰዓት በኋላ ደግሞ ይሄ ነገር አለ እና በዛን ቀን አለቃና ሎሌው ሁሉም እኩል ነው መሶብ የሚጠቀመው እኩል ነው የዛን ቀን። እሺ ቅድም ያልኳችሁ የመናገርና የመቀልጠም ነው አይደል? የመብላትም ነፃነት ካለቃ ጋር እኩል የሚበላው የዛን ቀን ነው። የመጎራረስም በቃ ለዛች ቀን ብቻ ነው። በነጋታው ሁሉም ቦታውን ይዛል መሶቡን እንትን ያደረገ ቦታውን ይዛል ማለት ነው። ስለዚህ እንዲህ አይነት ነገር አለው በገና ቀን። እንግዲህ ዛሬ እኛም እንደፈለግን የመናገር ነፃነት አለው። ፈለገውና ማውራት እንችላለን። ግን ይቀር ዛሬ በነገራችን ላይ ገና በዓል በሚከበርበት ሰዓት ተኝታችሁ ስትነሱ ጥምቀት ይመጣል። የዛን ያህል ነው በዓሉም ወጪው አንዳንዴ በጣም እንትን የሚያደርገው ለዚህ ነው እና ጥምቀትም አብሮ ተያይዞ የሚመጣበት ቀን ነው። የኢትዮጵያ ብሔራዊ ቡድን ለሶስተኛ አፍሪካ ዋንጫ ዝግጅት ያደረገው ከፍተኛውን ዝግጅት ያደረገው በዚሁ ከታህሳስ መጨረሻ ነውና የገና በዓል ቀን ልዩ ዝግጅት ሆኖ ቤተ መንግስት ሄደው ነበር። ከዚሁ ጋር በተያይዞ ደግሞ ጫማም የተሰጣቸው እዛ የገና ቀን ነበር የተሰጣቸው ጫማ ማለት ነው እና ቀዳማዊ ኃይለ ሥላሴ ብሔራዊ ቡድኑ ቤተ መንግስት እንዲቀመጥ ብለው ነበር። ብሔራዊ ቡድኑ ግን ጋሽ ይድነቃቸው ናቸው አይ ይቅር ያሉ። እሳቸው እንግዲህ ይሄ ባሉበት መመገብ አለባቸው። በእርግጥ እሳቸው ልክ ነው ግን ይጨነቃሉ። እርሶም ባዩ ጊዜ መሳፍንቱም መኳንንቱም ባዩ ጊዜ ሚኒስትሮቹም ባዩ ጊዜ ይጨነቃሉና ስለዚህ ነፃ የሆነ ቦታ ነው እግር ኳስ ደግሞ እንዲያስፈልጋል ብለው ተጫዋቹን አውጥቶ አውራሪስ ሆቴል ማን ዘውድ የከተቷቸው በዛ የተነሳ ነው እና የዛን ቀን ነው የገና ቀን ነው ተጫዋቾቹ ቃል ገብተው ጫማም የተሰጣቸው የዛን ቀን ነው። ቸርፊኮ ይባላል ጫማው የተሰጣቸው ጫማው ቸርፊኮ ስሙ እንዳትረሱ ጻፉና ያዙ ቸርፊኮ እኔ ከአዲዳስ እንደምን ምናምን እንዳትሉ ጡት እኮ የለውም ከስር ምንም ጡት የለው ከስሩ እንጨት ይገባለታል። ሁለት እንጨት ቸርፊኮ የሚባለው ጫማ እንጨት ይገባለታል። ያው ፒያሳ ነው መንግስቱ ወርቁ የነገረኝና ባዶ እግራችን ወረቀት ላይ እናደርጋለን ሰውየው ይጽፈዋል ቸርፊኮ የሚባለው እንትኑ ከዛ በኋላ ያው ጫማው ይሰራል። ከስሩ እንጨት አለው በመስማር ነው የሚያዘው ጫማው እና ያኔ ከወገሻ ስፕሬ ምናምን ይዝ መሰላችሁ እንዴ ማዶሻ እኮ ነው የሚይዘው ምስማሩ ሲለቅ ማጣበቂያ እንጨቱና ጫማውን የሚያያይዘው ምስማሩ ነው። እንግዲህ እንትን ሲሉ ምስማሩ ይለቃል። መንግስቱ ወርቁ እንደም ሲነግረኝ በጣም ደም እንትን አድርጎ ነበራል። ሶስተኛ አፍሪካ ዋንጫ እግሬ ደምቶ ነበራል ምስማሩ ወቅቶት እና ደም ቀጁ ቸርፊኮ ብለናል። እኛ ደግሞ ያኔ ነው የተባለው ደም ቀጁ ቸርፊኮ። ሁሉም ተጫዋች በቃ እንትን ያደርጋል። በዛን ጊዜ የነበራችሁ ተጫዋቾች ታስታውሳላችሁ። ንገሩ ለልጆቻችሁም ለልጆቻችሁ እንደዚህ አይነት ጫማ ተደርጎ ነበር እንደ ሶስተኛ አፍሪካ ዋንጫ የኢትዮጵያ ቡድን የተጫወተው ማለት ነውና ለክሪስማስ ቀን ነበር መተው ሰውም አደራችሁም ብሎ እንግዲህ ያኔ አፍሪካ ዋንጫኛ አዘጋጅተን ግብጽ ሊበላ አይደል የሚመጣው ታህሳስ 29 ነው። እንግዲህ ጨዋታዎችን አድርጉት ጥር 6 ነው ከኢትዮጵያ ከቱኒዚያ ያደርጋችሁ ጥር 13 ደግሞ ከግብጽ ተጫውቷል። እንግዲህ ይሄ የክሪስማስ በዓል ነው ቡድኑን መደገፍ ቃል ማስገባት ሁሉ ነገር የተጀመረው ማለት ነው። ውጤቱ የተገኘው ደግሞ ጥር 13 ቀን ነው ማለት ነው እና የኢትዮጵያ ብሔራዊ ቡድን እንግዲህ የአፍሪካን ዋንጫ መነሻ ያደርገው መንደርደሪያ ያደርገው ክሪስማስ ላይ ነው። ዋንጫውን የበላው ደግሞ እንግዲህ ጥር 13 እና ሶስተኛው አፍሪካ ዋንጫ እንግዲህ የወሰድነው ጥር 13 1954 ዓ.ም ነው። 158 ዓመት ነው። በጣም ረጅም ጊዜ ሆነ ማለት ነው እና የዛን ጊዜ ነውና ቃል የተገባውም ጫማ የሚሰጣቸው የክሪስማስ ቀን ነበርና ለዛ ተመራርቀው ነው ገብቶ እንግዲህ ያው ዋንጫውን የሚያገኘ ነው ማለት ነው። ኢትዮጵያ ቡድን ሁለት ጨዋታ ብናደርግም ማለት ነው። ክሪስማስ ዩኒቨርሲቲ እኮ በጣም ታስፈራለች። ክሪስማስ ታስፈራለች። የተማራችሁ ታውቃላችሁ አይደል? እኔ እንደውም 82 ነው 81 ዩኒቨርሲቲ አልገባውም። እኔ ተግባር ተማሪ ብረት ዩኒቨርሲቲ አልገባውም። እኔ
እና ከኔ ጋር ዩኒቨርሲቲ እኔን አልፎ ይገባልና የገና ቀን እንዴት እንደሚፈራ ሲነግረኝ በቃ እንትና የገና ቀን ተጫረ ይባላል። ያቺ ቋንቋ የዩኒቨርሲቲ ቋንቋ ነው። የክሪስማስ ቀን እኮ ተጫረ አንደኛ ዓመትም ሆነ ይጫራልና ክሪስማስን በጣም ነበር ዩኒቨርሲቲ የሚባለው። ሌላ ቦታ በደንብ ይከበርና እዛ ሲሆን ደግሞ በጣም እንትን ያደርጋል። አራተኛ ዓመት ምናምን ያሉት እንግዲህ በደንብ እንትን ይላሉ ያከብሩ ይችላሉ። ግን በጣም የምትፈራው ዩኒቨርሲቲ ተጫረ ይባላል። ዩኒቨርሲቲ ክሪስማስ ቀን ነበር እንደዚህ የሚባል በቃ እንግዲህ ዛሬ እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል ነው። እንግዲህ ገናን ምክንያት በማድረግ ያው በዓሉን እዚህ ቦታ አዘጋጅተናል። እኔም ደግሞ ያደረኩት ጫማ ያታችኋል። በረባርሶ ነው። በረባርሶ ይባላል ታውቃላችሁ። የሀፓ እኮ ጫማ ነው በረባርሶ። ግን የሀፓ አይደለም የፈለሰው፣ ግን የሀፓ ነው ያስፋፋኝ ጫማ። ለምን እንደሆነ ታውቃላችሁ? ሸራ ጫማ ያደረገ በሙሉ የሀፓ ነው ተባለ። ያኔ ተማሪ ሸራ ጫማ አይደለም ያደረገው። ድርጅቱ መሰለኝ ቀይሮ በረባርሶ አደረጉ። በረባርሶ እንግዲህ ገበሬው ነው በብዛት የሚያደርገው። ስለዚህ ይሄ ከገበሬ ነው ለቃል ይሸጥ ነው የመጣው። ደግሞ በሆነ ነገር መጥቶ ነው ይባላልና በዛችን ተረጋ ያስፋፋው በጣም ገበያውን ያደመቀው ያባ ነውና እቺን ጫማ አድርጌ ተገኝቻለሁ። እንግዲህ አሁን እንደ ለበዓሉ እንግዲህ በዓሉን ለማድመቅ አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል ገና ጨዋታ አሲናበል አሲናገናዬ አሲናበል አይቆጥም ቤታ አሲናበል አሲናገናዬ። የሚታወሰው ደግሞ ብሔራዊ ሎተሪ የተወለደው እኮ የገና ቀን አይደል? የገና ቀን እኮ የተወለደ ብሔራዊ ሎተሪ የመጀመሪያውን ያወጣው ህዳር 29 ማለት ታህሳስ 29 1954 ዓመተ ምህረት ነው። ጠይቁ ብሔራዊ ሎተሪ ሄዳችሁ። ታህሳስ 29 1954 ዓመተ ምህረት ነው። ስንት ዓመቱ ነው ብሔራዊ ሎተሪ ራሱ? እንደ አፍሪካ ዋንጫ እኮ ነው። የአፍሪካ ዋንጫ ነው ብሔራዊ ሎተሪ እኮ አፍሪካ ዋንጫ ላይ ተሳትፏል። ሌላ ቀን ስለ ብሔራዊ ሎተሪ አወራላችሁ። ብዙ በጣም አስደናቂ ነገር ትሰማላችሁ ስለ ብሔራዊ ሎተሪ። እና የመጀመሪያው ዕጣ የወጣ የዛን ቀን ነው። ታህሳስ 9 ጃን ሜዳ ነው የወጣው እኮ የገና ቀን ህዝቡ ተሰብስቦ ማለት ነው። ትንሽ ነው ቅር ያለኝ ፈረንጅ መጥቶ ነው የተነገረው። ፈረንሳይ ነው ይሄ ማሽን ትክክለኛ መሆኑን አበሻ ኮን አይታመንም ተብሎ ነው ፈረንጅ እንዲናገር የተደረገው። ስራ አስኪያጁ አለ ግን በደንብ ግን ይሁን ግን ብቻ ብዙ እንትን እናደርጋለን። ይኸው እንዳልኳችሁ ታህሳስ 9 ቀን ነው የመጀመሪያው ነው ተወጣ። የመጀመሪያው እንግዲህ አንደኛ ዕጣ የሚያስገኘው 50 ሺህ ብር 02760 ቁጥሩ እደግመዋለሁ። ቁጥር አልደግመውም ልጽፉት ነው አይደል? አልደግመውም እና ቁጥሩ ይሄ ነውና አስመራ ነው የወጣው። 5 ናችሁ እንትን ያሉት እጣው ቆረጡ የሚባለው ወይዘሮ ገብርኤል የሚባሉ ሴት ናቸው። በእርግጥ እሳቸውም ደርሷቸዋል 10 ሺህ ተካፈለ እጣው ማለት ነው። ሙሉን ወስጄ ቢሆን ኖሮ እንግዲህ ወይዘሮ ገብርኤል ይላሉ አይደል? እሳቸው ነበር በጣም እንትን ያደርጉትና እዛ በጣም ከሚገርመው አንድ ሰው እጣ ደርሶ ተሸክሞ ጨፍሮ አያሁ ሆኖ ብቻ የሆነ ነገር ጨፍሮ ለካ ሰውየው አልደረሰም፣ ቁጥሩ ተሳስቷል። በጣም ሎተሪ ላይ እኮ በጣም እንትን የሚያደርግ ነገር ነውና ብሔራዊ ሎተሪ እንግዲህ የገና ቀን ነው። ብዙ ጊዜ የገና ሎተሪ ሲባል ልደቱም ያኔ ነው የተወለደው ያኔ ጊዜ ነው ብሔራዊ ሎተሪ እና ብሔራዊ ሎተሪም ገና ቀን ይታወሳል ማለት ነው። አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል ገና ጨዋታ አሲናበል አሲናገናዬ አሲናበል አይቆጥም ቤታ አሲናበል አሲናገናዬ። ማሞ ወልዴ ዝነኛው ማሞ ወልዴ Mamo Walde, number 24, defeated by Temu of Kenya in the 10,000-meter run, has his revenge and sails past Temu right after the halfway mark. ሮም በባዶ እግሩ ሜክሲኮ በጫማ ድልነሽው አበበ በሁለቱም ከተማ ለካ አበበ ቢቂላ ነው የማሞ ወልዴ ያለ አበበና ማሞ ሆኖ ባለቤት ነጋሽ በየነ ይባላል። ማራቶን ልልታ አበበና ማሞ ሆኖ ባለቤቱ ይላል። ነጋሽ በየነ የዘፈነው ሐረር አንበሳው ክፍለ ጦር ነው ያለው እሱ ነው የዘፈነው። ዘፈን በጣም ዝነኛ የነቀነቀ ዘፈን ነበር ማሞ ወልዴ። እና ማሞ ወልዴ ሜክሲኮ አሸንፎ እኮ እዚህ ትልቅ ድግስ ተደርጎ ነበር። እና የገና ቀን እንግዲህ ክሪስማስ ቀን ሲከድ ራሱ የነገረኝ የሆነው ልነግራችሁ ነው። እንግዲህ ኢትዮጵያ በተከታታይ 3 ጊዜ አሸነፈች አይደል ኦሎምፒክን። አበበ በሮም አሸነፈ፣ በቶኪዮ ደገመ። ማሞ ደግሞ መጣ። ወርነኛ አልተቻለም ተብሎ ቢቢሲ ሊቀርጽ መጣ። ኢትዮጵያ አትሌቶች እንዴት ነው ማራቶንን በተከታታይ ማንም ያሸነፈ ሀገር የለም። 3 ጊዜ ኢትዮጵያ እንዴት ብትሆን ነው አትሌቶቿ እንዴት ብትይዝ ነው
በዛ ላይ ደግሞ ማሞ ደግሞ መጥቶ እንትን ተብሎ በቃ ማሞ ነው የሚቀረጸው ይቀረጽ ማለት ነው። የማሞ ቤት እንግዲህ ትንሽ ነች ከአንድ 500 ቦታ ነች። በነገራችን ላይ መሬቱን በ200 መሬቱን የገዛው በ2 ብር ነው ማሞ የራሱን ቤት የተሰራበትን ቤት በ2 ብር ነው የገዛው። ላገናኛችሁ ደላላ ነው ስጭ ትገዛለህ በ2 ብር ነው። በጣም የሚገርም ነገር ነው። እና ግን የከፈለው 1 ብር ነው ራሱ ሲነግረኝ። መሬቱ የዘውዲቱ በቅሎ ደጋፊ የሆኑ ሴትዮ የሳቸው የዘውዲቱ በቅሎ ደጋፊ ብዙ መሬት አላቸው። በጣም ብዙ መሬት አላቸው ማለት ነው። ከዛ ላይ ይሸጡለት እንዴ ያኔ እኮ የዘውዲቱ አልባሽ ተብሎ መሬት አለ። የዘውዲቱ በቅሎ ደጋፊ የዘውዲቱ አማካሪ የዘውዲቱ በቃማ መሬት እንዳለ ነው። ግን እኮ አዲስ አበባ እኔ ትንሽ ሰው ነው ያለው። ትንሽ ሰው ብዙ መሬት፣ አሁን ብዙ ሰው መሬት የለም። ለዚህ ነው እንግዲህ ያኔ የዘውዲቱ በቅሎ ደጋፊ ያልጋ እንግዲህ ያው እንግዲህ 22 አካባቢ ነው እኮ ቤቱን እንትን ያለው በ2 ብር ገዝቶ ያው 1 ብሩ ያው ሴትዮዋ ቀነሱለት። ለምን ማራቶን ሯጭ ስለሆነ እሳቸው ድግስ ሲኖር ለከሌም ሮጠት አደርስልኛል ብሎ ነው ማሙ ነው የነገረኝ። እና እሱ ቤቱ የሚታጠበው እሱ እንደነገረኝ ነው። እናሸንፋለን ነው የሚታጠበው። እናሸንፋለን ታውቃላችሁ? ያው በጣሳ እንደዚህ እናሸንፋለን የሚባል እኮ ግራጅ እንደዚህ እናሸንፋለን ሰውዬው አንዴ በቀኛሉና አረበ ግራን ይባል ሲል የሚደቁሰውን እኮ እኛ ነው የምናውቀው በደንብ። ይሄ ነው የሚደቁሰው፣ ይሄማ መቼ ደቁሳል ብለዋል። ባኮቴ ለግራ ዘመን በግራ ነው የሚባለው ተብሎ እናሸንፋለን ብላችሁ እሱ ነው በብረት ምጣድ አድርጎ ነው የሚታጠበው። ራሱ ነው የነገረኝ ማም። አሁን የተወሰዱት የቢቢሲ ጋዜጦች እዛ ቤት ከተቀረጸ ለኢትዮጵያም ገጽታ ትንሽ አበላሻል ተብሎ በድንገት ስለመጡ የአንድ ጄኔራል ቤት ተሰጠው። ጄኔራል ቤት በነገራችን ላይ እኮ ቤቱን አያውቀውም እኮ ሲያስጎበኛቸው ለእንትኖቹ ይሄ የሚያሳያቸው ብሎ ሜታ ቤት ብሎ ወሰቸው ዕቃ ቤት ነው ያለው። እንትን ብሎ ወሰቸው ሌላ ቤት ነው ያለው። እና የጀነራሉ መኪና ግቢ ውስጥ አለ፣ ፈረሶች አሉት። ፈረሱን ሲጋልብ አያውቀውም፣ ጣለው ፈረሱን። ማሙ ወይኔ ማሙ እያለ እና መኪናውን እየነዳ አሳየን አሉት። ሙዴ ጥሩ አይደለም ማለት ማሙ መኪና መንዳታችን መኪና የለው ምንም የለው የክብር ዘበኛ ተራ ወታደር ነው። በኋላ ነው ማዕረግ የተሰጠው ማለት ነው። እና እዛ ግቢ ያሶ ግቢው የተቀረጸ በጣም እንግዲህ ኢትዮጵያ አትሌቶቿን በጣም ትልቅ ቦታ ነው የምታኖር ቤት ተብሎ ለሱ የተነገረው ተሰጥቷል ተብሎ የሚያውቀው ነገር የለም። ቤት ተሰጥቷል ተብሎ በጣም ደስ አለው። በቃ ጓደኞቹ ምናምን በቃ እንትን አድርጎ እና ቢቢሲ ጋዜጠኞች ቀርጸው ጨርሱ። እና ምንድነው እሱ የነገረኝ አንድ ፎቶ ነበር፣ የጀነራሉ ፎቶ አልተነሳም። ያ ፎቶ እኚህ ማን ናቸው ሲል እንጂ የማይጨው ቀን የሞቱ ሰው ናቸው ብለው ማይጨው ጦርነት የሚታወቃል እንግሊዞችም ያውቃሉና እዛ ላይ የተሰው እንትናቸው ምናምን ብሎ በቃ የሰውየው ነው ኖር ያለ በህይወት ያለ ሰውዬ ገደለው ማሙ። እና ቤቱን አስጎበኘ። ምን ተባለው? ሲበላ ሲጠጣ እንግዲህ መንግስት በጀት የመደበለት በቃ ሰራተኞቹ ማሳለፊዎቹ ምናምን ነገር በቃ ኢትዮጵያ አትሌቶችን በአሪፍ ነው የምታደርግ። ቀረጹ። ቢቢሲ ወጡ። የገና ቀን 3ኛ ቀኑ ነው። በገና ቀን ትልቅ ግብዣ ማሙ ደግሷል። መኩሪያም እኮ አለ ከግብሬ ጋር መጣ። መኩሪያ ተጋብዘ ክብር ዘበኛ ታደራለ። መኩሪያ 50 አለቃ መኩሪያ በቃ መጡ። ሰው ድግስ እንትን ተብሏል። የገና ቀን መጡ ሰዎች፣ ደህንነቶች ናቸው። ማማው ምን እያደረክ ነው? እንዲህ ናውጣ። ይሄ ምንድነው? ናውጣ ተሰጥቶኛል፣ ቤት ተሰጥቶኛል ትላለች። አበበ 2 ወርቅ አግኝቶ ምንም ሳገኝ አንተ ቤት ናውጣ እዛ ገባ አሉት። እዛም ቤት እኮ እንዳያርገው በቃ ውጣ ምናምን አሉት። ተቀርጿል እንትን አድርጎ እና ኢንተርቪው አድርጎ ነበር 94 ላይ። እንዴት ነበር አቀባበል ስሉ ከነሽወደው አሪፍ ነበር ብሎኛል። እንዴት እንደሸወዱት ማለት ነው። የክሪስማስ ቀን ነበር እኮ እሱም ቤት ተሸወደው። በቃ ገና በዓል በቃ ሰውን ጠርቶ ቤት አገኘ። በቃ ያስመረቅ እኮ ነው። አሪፍ ቤት ማማ አገኘ። አንዳንድ ሰው ደግሞ እየዘጋው ነበር። እንደዚህ አይነት ቤት አግኝታ አንተ እኛን ትዘጋላለህ የሚሉት ነው። ወጥቶ ከነሱ ጋር ተቀላቀለ ማለት በእግሩ መሄድ ጀመረ። እና የገና ቀን እንደዚህም አይነት ነገር አለው ማለት ነው። የክሪስማስ ቀን የቅዱስ ጊዮርጊስ ስፖርት ክለብ የገና ቀን ነው። የክሪስማስ ቀን ነው መጀመሪያውን ጨዋታ አደረገኝ ባለው የገና ቀን የመጀመሪያውን ጨዋታ ያደረገው ማለት ነው። አራራት አርመን ይባላል የተጫወተው ክለብ ማለት ነው። ቅዱስ ጊዮርጊስ ከአራራት አርመን ቅዱስ ጊዮርጊስ ተመስርቶ 1928 ዓመተ ምህረት የተመሰረተው እና የመጀመሪያውን ጨዋታው አራራት አርመን ከሚባል ክለብ ነው። የክሪስማስ ቀን ነው ጨዋታ ያደረገው። የክሪስማስ ቀን ነው ደግሞ ዳቦ የጠፋበት። ታዲያስ ዳቦአችንም አደረጉት እኮ የክሪስማስ ቀን። ዳቦ ግን የጠፋው በኋላ ነው። የዛን ቀን አይደለም ዳቦ የጠፋው። በነገራችን የቅዱስ ጊዮርጊስ ክለብ እስከ 1953 ዓመተ ምህረት ድረስ ያከብሩ ነበር ክሪስማስን በትልቅ ውድድር አድርገው። የገና ውድድር አለ፣ እግር ኳስ ውድድር አለ፣ ብዙ ነገር እና ገቢ ማሰባሰቢያ የሚያደርጉት ያኔ ነው። ክለቡ የተመሰረተው ማለት የመጀመሪያውን ጨዋታ የተመሰረተ የሚባለው ነገር አይታወቅም መቼ እንደተመሰረተ። ማሊያ የገዛው መስከረም 1 ቀን ነው። ማሊያ የገዙት
ህዳር 6 ቀን ነው አየላትናሽ ሲነግሩኝ ህዳር 6 ቀን 1927 ዓመተ ምህረት ነው አየላትናሽ ለጆርጅ ሐሳቡን የነገረው ተጫዋቾች እስኪማሉ ምናም ጊዜ ሄድና መስከረም 1 ማሊያ ገዙ ታሳስ ላይ ተጫወቱ ስለዚህ የትኛው ቀን ነው ቅዱስ ጊዮርጊስ ታሳስ ዳቦ ግን የተሰረቀው እኮ ሌላ ቀን 78 ዓመት 77 እኮ ዳቦ የተሰረቀው 1977 መንግስት ህግ ባለበት ተዘከረ በቃ ፖሊስ ባለበት ተሰረቀው ታዲያስ ዳቦ ቅዱስ ጊዮርጊስ ጨዋታ ነበር የዛን ቀን 10 ሰዓት ነው የሚጫወተው 8 ሰዓት ላይ የሲሚንቶ ቡድን ተጫውቶ ይወጣል ተጫውተው እነሱ ታጥቦ የቅዱስ ጊዮርጊስ ተጫዋቾች ዳቦ በነገራችን ዳቦን ያመጡት ወይዘሮ ጸጋ ናቸው ወይዘሮ ጸጋ ማለት የቅዱስ ጊዮርጊስ ክለብ ፕሬዝዳንትም ቡድን መሪም የድርጅቱም ስራ አስኪያጅ ናቸው በኢትዮጵያ እግር ኳስ ታሪክ ብቸኛው አንድ ክለብ ያው በትልቅ ክለብ መሪ ሴት እሳቸው ናቸው ወይዘሮ ጸጋ ብርሃን እና እንግዲህ እሳቸው እናት አይደሉም ልጆቼ ብለው ለበዓል በቃ የበዓል ስሜት እንዲኖራቸው ዳቦ ይዘው መጡ ሁሉ ነገር ይዘው መጡ ያው ከጨዋታው በኋላ እንበላለን ብለው ኮሪደር ነው ዳቦ የተቀመጠው ጠላታቸው ደንግ ሲመጡ ዳቦ የለም ግን የሲሚንቶ ተጫዋቾች ናቸው ወሰዱት ይባላል የሲሚንቶ ቡድን ተጫዋቾች ታጥቦ ሲወጡ ዳቦን ያገኙትና በነፃ ግን የሲሚንቶ ተጫዋቾችን ደግሞ አንዳንዶቹን ጠይቀኝ አይደሉም እኛን እንትን ቆራስ ነዋል ግን ዳኞች ናቸው ካርድ የሚያሳዩ መስሎ ፈርተን ቀይ ካርድ ለዳቦ ቢያይስ የጊዮርጊስ ዳቦ የሰረቀ ቀይ ካርድ በቃ ቢመዘገበት ዳኞቹ ናቸው ይበሉት ብሏል እንግዲህ ማን እንደሰረቀው አይታወቅም ግን ዳቦ ተሰርቆ ያውቃል እና እንግዲህ ዳቦውን ሰረቁት ያው ተሰርቋል እንግዲህ የቅዱስ ጊዮርጊስ ቢራ ፋብሪካ 75ኛ ዓመቱን ሲያከብር ነው 1994 ዓመተ ምህረት አካባቢ በክሪስማስ ቀን የገና የከረምቡላ ውድድር አድርጎ ነበር በየሆቴሉ ያሉ ከረምቡላ ውድድር አድርጎ እዛን ቀን ነበር የክሪስማስ ቀን ነበር ሽልማት ተሰጠው ማለት ነውና በዓሉን በማክበር ደግሞ እንደዚህ ታውቃለህ እንግዲህ ፋብሪካው እንግዲህ ረጅም ዓመት ነው 1915 አይደል ተመሰረተው በየጊዜው በዓልን ያከብራል በነገራችን ላይ የመጀመሪያው ማስታወቂያ አዲስ አበባ ስቴዲየም የተከለው የቅዱስ ጊዮርጊስ ቢራ ፋብሪካ ነው 1943 ዓመተ ምህረት አዲስ አበባ ስቴዲየም ማስታወቂያ አሲናበል ገና ጨዋታ አሲናበል አይቆጥም ጌታ አሲናበል ያው እኔም መሄዴ ነው እናንተም ሄዱ በዓሉ ግን ይሄን ይመስላል መልካም በዓል ይሁንላችሁ በድጋሚ ገነነ መኩሪያ የዛሬ ፕሮግራማችን ይመስላል በጣም አሪፍ ቦታ አቶ አብልሽ ናቸው የፈቀዱልን እሳቸውንም በእናንተ ስም አመሰግናለሁ ዌብሳይታችንን ጎብኙ ዩቲዩባችንን ጎብኙ በጣም አሪፍ ነገሮች አሉ ፕሮግራሜን ይመስላል እንግዲህ መልካም በዓል ይሁንላችሁ ቻው የተሰጣችሁ እዛ የገና ቀን ነበር የተሰጣችሁ ጫማ ማለት ነው እና ቀዳማዊ ኃይለ ሥላሴ ብሔራዊ ቡድኑ እንዴ እየበላች ነው እንዴ ስትለሰኝ ዝም ብያት ማንከስ ጀመረች እየቀረስኩ ነበር የመን አሲናበል ገና ጨዋታ አሲናበል አይቆጥም ጌታ አሲናበል